አይ ጋይስ እንዴት አላችሁ? ደህና ናችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ሸጋሽ ወይና ነው። እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ጥግረራ ላይ ነኝ። ስራ ላይ ነው ያለሁትኝ። ለአንድ ለሁለት ወር ምናምን አሰሪ አልነበረችም፣ ብቻዬን ነበርኩ ቤት። ከዛን እንደ ሙዴ ነበርኩ። ግን በሚቀጥለው ሳምንት ማክሰኞ አይ ቲንክ ይመስለኛል ማክሰኞ ትመጣለችና ጀመርኩ። ወደ ቦታ የተመለስኩና እየተጠገረርኩ ነው። ከዛ ለምንድን ነው ቪዲዮ ማልሰራው በዚህ ኢነርጂ ብያሰብኩና ትንሽ አንዳንድ ነገሮችን እያካፈልኳችሁ አብረን እንሰራለን። መሬቱን ዛሬ አላጸዳው። ይሄው እዚህ ጋር ጥፍጥፍ አድርጌ ያስቀምጫለሁ። አይሮን ይታያችኋል? አዎ ይታያችኋል። እንደዚህ አድርጌ ያስቀምጫለሁ። ሰው ዛሬ ምንድን ነው መሰላችሁ ላወራችሁ የፈለኩት አሁን ሁላችሁም እንደኔ ታስቡ ይሆን አላውቅም። እግዚአብሔርን ነው ብላችሁ እንጂ እንደከመኝ የሆነ ቦታ ልቀመጥ፣ እዚህ ጋር ልቀመጥ አሁን ነው ይስተካከለልኛል አላውቅም። እስኪ ልሞክር። ማርያም እንጂ እንደከመኝ ወይ ዋጋም የለሽ ብሬን መልሻለሁ። ያ አይ ቲንክ አሪፍ ነው ብዬ አስባለሁ። እና ማለት ነው ጋይስ ምን መሰላችሁ እኔ ላወራችሁ የፈለኩት እንዴት ነው አሁን እናንተ ማዳም ቤት ቁጭ ብላችሁ ደስ ብላችሁ ነው የምትኖሩት? ማለት በቃ በጣም አሪፍ ቦታ ነው ይሄ ለኔ ምቹ ቦታዬ ነው ምናምን እያላችሁ ነው ደስ ብላችሁ ነው የምትኖሩት? ወይስ እንደኔ ሁሌ ነግቶ በመሸ ቁጥር መቼ ነው ከዚህ የምገላገለው? መቼ ነው የራሴን የሆነ ህይወት የምኖረው? መቼ ነው በቃ ላይፌን እኔ በምፈልገው መንገድ ይዤ የሚሄደው እያላችሁ ነው የምትኖሩት? እኔ አንዳንዴ እኔ ነኝ ትክክል ያልሆንኩት ወይስ ለምሳሌ እኔ እግዚአብሔር ይመስገን በጣም አሪፍ ቦታ ነው ያለሁት ማለት እችላለሁ። ለእኔ ማለት ነው ማለት ሌላ ቦታ ሰርቼ ስለማላውቅ እንደመጣሁ እዚህ ቤት ነው የመጣሁት። ሲቀጥል ደግሞ ሌላ ቦታ አልሄድኩም። መጥቼ 4ኛ ዓመቴን ይዣለሁ። መጀመሪያ አካባቢ ሴትዮዋ በጣም ከባድ ነበረች ለእኔ። እኔ በጣም በተደጋጋሚ እናገራለሁ። በጣም ከባድ ነበረች። አይ ዶንት ኖ ባህሪዋን እስከሚለምደው ደግሞ በቃ ብዙ ነገሮችን እስከምችል ድረስ ለኔ በጣም ከባድ ነበረች። ግን ከዛ በኋላ ይሄ ቀንን እየወለደ ሲሄድ እኔን ባህሪንም ስታምነኝ ምናምን ኮምፕሊትሊ ነገሮች ተቀየሩና ለኔ በጣም ምርጥ ሆነች። በጣም ነው የምላችሁ፣ በጣም ጥሩ ሆነች ማለት ነው። ግን ማለት ነው የፈለገ ጥሩ ትሆን እኔ እንዴት ብዬ ላስረዳችሁ ምንም ደስተኛ አይደለም። እግዚአብሔርን ነው የምላችሁ። ምንም ይሄ ቦታ ኮምፎርት ዞን አይደለም። በቃ አይ ዊሽ በቃ ብችል ዛሬ የሆነ ማስብ አይነት እንትን ቢሳካልኝ ወጥ ምንም አልተመቸኝም ግን ቦታው ጋይስ እና ዛሬውን ወጥቼ ደስታዬን አልችለውም። ግን ብዙዎቻችን ከሀገራችን ስንወጣ የራሳችን የሆነ አበጅተን ነው የምንወጣ። 2 ዓመት ሰርቼ ገንዘቤን ይዤ ተመልሼ ሄጄ ራሴን የሆነ ሰራለሁ ምናምን ነው የምትሉት። ግን እንደምናስበው በጭራሽ አይሄድም። እኛ እንደምናስበው ነገሮች እንደዚህ ስሙዞና አይሄድልንም። 2 ዓመት ያልነው እንደው ተሳክቶልን 4 ዓመት ፈሽተን ራሱ ህልማችንን ብናሳካ እድለኞች ነን። እኔ በራሴ እንዳየሁት ከሆነ ነው የምነግራችሁ። እና ብዙ ነገሮች እንደምንፈልገው ስለማይሄዱ 2 ዓመት ወደ 4 ዓመት ይቀየራል። 4 ዓመት ወደ 5 እያለ 10 ምናምን ዓመታችንን ሰው ሀገር እንሽክ ነው የምናደርገው ማለት ነው። እንደዚህ እንኳን ሆነን አገራችን ገብተን በምንፈልገው ሙድ ህይወታችንን አንኖርም። በእውነት በምንፈልገው ሙድ መኖር በምንፈልገው እናልመው እንደነበር አይነት ህይወት አንኖረው ሀገራችን ገብተን። እሱ ትልቁ የኛ አረብ ሀገር ያለን ሴቶች ትልቁ ቻሌንጃችን ነው። እና ሁሌ አስባለሁ ማለት እኔ ብዙ ነገሬን ሉዝ አድርጌ ስደት መጥቼ ይሄን ያህል ጊዜ ሰርቼ እንኳን በምፈልገው ልክ አልተለወጥኩኝም። ግን ሀገሬ ገብቼ ደግሞ እውነትን የምፈልገውን ህይወት እስከምኖር ድረስ ምን ያህል ጊዜ ነው የሚፈጅብኝ የምለውን ሳስብ በቃ ማብር ነው የሚያምረኝ። አልዋሻችሁም። በቃ ይዘጋኛል፣ እግዚአብሔርን ይዘጋኛል። እኔ አንድ ቀን እርግጥ ነው ስደት ላይ በጣም ብዙ ነገሮችን ተመራለሁ። በጣም እድሜ ያላስተማረኝን ቤት ያላስተማረኝን ብዙ ቻሌንጆችን ሬዚስት ማድረግ ታውቁታላችሁ። ብዙ ነገሮችን ስደት ስንመጣ እንማራለን። ጠንካራ መሆንን
በቃ አለ ታውቃላችሁ። እሱን ግን እሱ እንዳለ ሆኖ ግን ሉዝ የምናደርገው ህይወትና እዚህ ጋር ደግሞ ያለው ነገር አይጣጣም። ገባችሁ? ምናጣው ነገርና የምናገኘው ነገር አይገናኝም። እኛ ይመስለናል ገንዘብ ስለምናገኝ በዶላር ስለሚከፈለን ምናምን በቃ አሪፍ ኑሮ ነው የምንኖረው። ኢትዮጵያ እኮ ማስተርሱን የተማረ ፒኤችዲ ራሱ ያለው ሰው የኔን ያህል አይከፈልም። እራሳችንን ስናጃጅል እንደዛ ነው ብለው እኔ አልልም። በነገራችን ላይ እኔ አልልም በእውነት። ምክንያቱም ኢትዮጵያ ያለ ሰው ቤዝ አለው፣ መሰረት አለው። በቃ የራሱ የሆነ ላይፉን እየመራ ነው። ገባችሁ አይደለ? ህይወቱን ብዙ ነገርሽን ትተሽ እኮ ነው የመጣሽው። ቤተሰብ ምናልባት የምታገብበት እድሜ ሊሆን ይችላል። ምናልባት ላይፍሽን እንጆ የምታደርጊበት ሊሆን ይችላል። በጣም ብዙ ነገሮችን ከቤተሰብ ጋር የምታሳልፊው ጥሩ ጊዜ፣ ኢቭን በዓል ሲመጣ ራሱ አገርሽ ቢኖርም ብታጭም ያለውን ድባብ ታውቂያለሽ። አንቺ ቤት ጥሩ ነገር ባይሆን ሌላው ቤት የሚደረገው ነገር ድባቡን ያመጣዋል። ኢቭን ምንም ላገዥ ገበያ ስትወጪ ራሱ የሚኖረው ድባብ ነፍስሽን ያድሰዋል ማለት ነው። ግን ብዙ ነገሮቻችንን አተን ነው እዚህ የምንኖረው እና ኮንፈርት ዞናችን እንደሆነ ነው የሚሰማን። ዋው በቃ እኔ የቤት ኪራይ የለብኝም፣ ቀለብ የለብኝም፣ ገሌ መሌ ምናምን በቃ ገንዘብ ይከፈልኛል እያልን ራሳችንን እናጃጅላለን። ራሳችንን በጣም አድርገን እናጃጅላለን። ብዙ ነገራችንን በዛው እያጣን እንመጣለን። ተረዳሽኝ አይደለ? ብዙ ነገራችንን እያጣን ከዛ ኢትዮጵያ ሄዶ መኖርን እየፈራን እንመጣለን። እኔ ቅድም አንስቼላችሁ ነበረ። አሁን እኔ 4 ዓመት ለ2 ዓመት ነበር 2 ዓመቴን ጨርሼ ብሬን ይዤ መጥቼ የራሴን የሆነ ቢዝነስ ሰራለሁ ምናምን እኔ መስራት የምፈልገው ነገር አለ እሱን ሰራለሁ ምናምን ብዬ ነው አስቤ የምትወጣ ሀገሬ ግን ማለት ነው ወፍ የለም 2 ዓመት የሰራሁት ገንዘብ የት እንዳለ መድኃኒዓለም ይወቀው፣ ምን እንደሰለበው እግዚአብሔር ይወቀው። ያ ደግሞ ከኔ ድክመት ከኔ ደካማ ጎን እንደሆነ አውቃለሁ፣ በደንብ አድርጌ አውቃለሁ። ገንዘብ አናገኝም አይደለም፣ እናገኛለን። ግን ገንዘባችንን እንዴት ነው የምንጠቀመው? በአግባቡ እውነት በትክክለኛ መንገድ እየተጠቀምነው እያስቀመጥነው ነው ወይ? እሱ እንዳለ ሆኖ ግን አመቱን እያራዘምን በሄድን ቁጥር ፍላጎታችን እየጨመረ ይመጣል። እኔ አሁን ከሀገሬ ሲወጣ ያቀድኳት እቅድ ገንዘብ ይዤ መጥቼ ቢዝነስ ጀምራለሁ። እስቲል ቢዝነስ የሚያሰራኝን ገንዘብ ይዤ ነበረ፣ ግን ሌላ ሀሳብ ደግሞ አሰበ ጭንቅላቴ። ገባችሁ? ሌላ አያችሁ አይደለ? ቀንን ሲወልድ ሌላ ነገር። ከዛ በጣም ብዙ ነገራችንን ንርዳችንን ዘንድ አሁን ላይ እኔ ያለኝ የስራ አይ ቲንክ ሞራል ኔክስት ይር ላይኖር ይችላል። ገባችሁ? እና ንርዳችን እየሞተ ነው የሚሄደው። ከዛ አገራችን ተመልሰን በጣም ብዙ ጊዜ ቆይተን ተመልሰን እንሄድና ድጋሚ ሌላ ጣብቅኝ ውስጥ እንገባለን። የምናስበው ነገር በምንፈልገው ልክ አይሄድልንም። ከዛ ድጋሚ ፍጭ ደግሞ ለዚህ ኑሮ ጭንልና የፈረደበት አረብ ሀገር አለ። አንዴ አትከተቢበት፣ ከተከተብሽ ድጋሚ ተመልሰሽ ወደ አረብ ሀገር ትመጫለሽ። እና ያን ነገር ሳስብ ናላይ ይዞራል። እውነት በቃ ሁሌ ስራ ስበላ ስጠጣ ነው ማስታውሰው። እና ለእኔ አረብ ሀገር ኮንፈርት ዞን አይደለም። በቃ እግዚአብሔር ረድቶኝ ያለኝን ነገር ሰባስቤ ሂጅ ሀገሬ የራሴን ላይፍ እየኖርኩ መኖር የምፈልገውን ህይወት መኖር ነው የኔ እንትን። እና አትዘናጉ ለማለት ነው። በዚህ አጋጣሚ አትዘናጉ። እየተጠገረራችሁ ህልማችሁን እየጻፋችሁ በቃ ምናምን ኑሩ። ተስፋ አትቁረጡ። አይ ሆፕ ይሳካል። ማይሆን ነገር ማይሳካ ነገር የለም። እግዚአብሔር ከኛ ጋር ነው፣ ያግዘናል፣ ይረዳናል። ትንሽ አርፌያለሁ፣ ቪዲዮ ሰርቻለሁ፣ ደስ ብሎኛል፣ እወዳችኋለሁ። ኔክስት እንገናኛለን። አይ ሆፕ ሰራለሁ ቪዲዮ ካሁን በኋላ እንደዚህ ባገኘሁት አጋጣሚ ሰራለሁ ብዬ አስባለሁ። ግን ቻናሌ ተመቷል። ፕሊዝ ቻናሌን መልሱልኝ። ላይክ አድርጉ፣ ሼር አድርጉ። ፕሊዝ እወዳችኋለሁ። ሰብስክራይብ እንዳትረሱ። አዲስ ከሆናችሁ ሰብስክራይብ እንዳትረሱ። ነገ መልካም ይሆናል የኔ ውዶች። በርቱልኝ። ሰላማችሁ ብዙ ትርፍርፍ ይበልልኝ። ባይ